በፊቱ ያቆመ እና አናንያን ከእሳት ውስጥ ማውጣት አቅቶት ነው እንደ ገብርኤልን የላከው? እስራኤላውያንን እሱ መምራት አቅቶት ነው እንደ ሚካኤልን የላከው? አይደለም እኮ አይደለም። ምን ይሳነዋል እሱ? ሁሉ በእጁ ሁሉ በደጁ ያለው ክብሩን ለጴጥሮስ እንዳሳየው ያለ ክብር ያለው አምላክ ነው። ለሰው ልጆች ግን ክብራቸው ይበዛላቸው ዘንድ መልእክተኞችን በፊቱ አቆመ። ጎዳናውን የሚነግሩንን የእግዚአብሔርን የጽድቁን መንገድ የተመለከቱ እነሱ መንገዱን እንዲመሩን እሷ ወደ ልጇ እንድታደርሰን እናቱን ሰጠን። እንዴ ሰው ምን አይነት ሰው ነው? ክፉ ትውልድ ሆነ እኮ እንደው እናት ሲሰጠው እናት የማይፈልግ ያለ እናት መወለድ የሚፈልግ ትውልድ እንዴ አይሆንም። ታዲያ ልጆቻችንን አሁን ነው ከስር ነው እናቶች የራሳቸውን ጡት ብቻ ሳይሆን የቤተ ክርስቲያንንም ጡት አንድ ላይ እያጠባችሁ እንድታሳድጉ። ነገ እኮ እነዚህ ልጆች የሚፈልጉት ብዙ ነገር አለ። ይረግሟችኋል። ቤተሰቦቻችን ናቸው ባህላችንን፣ እምነታችንን፣ ትውፊታችንን ያሳጡን። እነሱ ከሀገራችን ርቀው ባላቸው በችግራቸው ወጥተው እኛን ወደ ሀገራችን ተመልሰን እንዳንገባ ቋንቋውንም ባህሉንም አጠፉብን ብለው ሲያዝኑ ይኖራሉ። ሐዘናቸውን የሚሰማበት ቀን እግዚአብሔር ይደርስብናል። ስለዚህ እናታቸውን እንዲያውቁ ቤተክርስቲያንን ልጆቻችንን ይዘን ወደ ቤተክርስቲያን መምጣት አለብን። በቤታችን ማስተማር አለብን። መምከር አለብን። መዘከር አለብን። ይህንን ያደረግን እንደሆነ ለሀገር ለወገን የሚበጅ ትልቅ ትውልድ የሚወጣው እግዚአብሔርን የሚፈራ ትውልድ የሚወጣው። እግዚአብሔርን የሚፈራ ትውልድ ካልተገኘ ዓለም ትጠፋለች። ለዚህ ነው ዛሬ ጌታ እንግዲህ ዓለምን ለማዳን መጥቶ የሚሰቀልበት ምክንያት የለም። የኛ ህይወት ነው። እኛንን ዓለም እንዳይጠፋ ህይወታችንን ሰጥተን ዓለምን ልናድን የምንችለው መንገዱን በማሳየት ጌታ ባልተወለደበት ስፍራ ሄደን በመውለድ ጌታ ቃሉን በማስተማር በመምከር በመንገድ ቤተክርስቲያንን እንዲያውቁ የቤተክርስቲያንን ደውል ለይተው እንዲያውቁ ልጆቹ ቃጭሉን እንዲሰሙ እንዲረዱ ካህናቸውን እንዲያውቁ ቄሳቸውን እንዲያውቁ ቤተክርስቲያናቸውን እንዲያውቁ ሥርዓታቸውን እንዲያውቁ ሰንበቴውን ማህበሩን ዝክሩን እንዲያውቁት አንድነቱን የፍቅሩን ማዕድ አብረው አውቀው ተካፍለው እንዲመገቡ ወንድማማችነት ቤተሰባዊ ግንኙነት በእግዚአብሔር መድረክ በእግዚአብሔር ቤት የተመሰረተው አንድነቱ እንዳይጠፋ ልጆቻችንን ማስተማር ያለብን እኛም መተን መማር ያለብን። ይሄ ነው ኢትዮጵያዊ ባህል። ይሄ ነው ኢትዮጵያዊነት። ሌላ እኮ ነገር አይደለም። ይሄንን ይዘን የተገኘን ከሆነ በምንጓዝበት ስፍራ ሁሉ እግዚአብሔር ከኛ ጋር ይሆናል። ልመናችንን ምኞታችንን ፈቃዳችንን ሁሉ ያከናውንልናል። የጻድቅ ጸሎት የማይሰራው የጻድቅ ልመና የማይሰራው ነገር ምን ይኖራል? እግዚአብሔር እኮ አብርሃምን በዚች በሰዶም ከተማ 5 ሰው 10 ሰው ቢገኝ አላጠፋውም ስለ 10 ሰው ብሎ እኮ እኛ ለሀገራችን ከ10 ሰዎች አንበልጥም። እዚህ ያለ እዚህ ባለነው እግዚአብሔር ለሀገራችን የሚበጀውን ሰላም ሊሰጥ ይችላል፣ ሊያከናውን ይችላል፣ በጎ ነገር ሊያደርግ ይችላል። እኛ ታዲያ ህብረታችን፣ ሰላማችን፣ ቅድስናችን ለእግዚአብሔር እንደ ንጽሕት ድንግል ሆነን የተገኘን እንደሆነ እግዚአብሔር በውስጣችን ሊያድር የቻለ እንደሆነ ብቻ ነው። ታዲያ ይህንን ቤት ነው ዛሬ እዚሁ ማነጽ ያለብን።
ይህንን እግዚአብሔር የሚያድርበትን ጎጆ ይህንን እግዚአብሔር የሚመላለስበትን ደጅ ዛሬ ተባብረን ልባችን ውስጥ ማቆም አምዶች ማቆም ነው። አሁኑኑ መቆፈር ነው። የደነደነውን ልብ አሁኑኑ መስበር ነው። በእግዚአብሔር ቃል ጭንጫ የሆነው ልብ አሁኑኑ እንዲታረስ ነው። እሾህ የበዛበት ቁጥቋጦ ያለበት የዚህ ዓለም ምኞት ምቀኝነት ክፋቱ እግዚአብሔር የማይወደው ነገር በሙሉ ተነቅሎ እንዲመነጠር እንዲጠፋ ነው። ከአሁኑ ሰዓት አንስተን ይህንን ያደረግን እንደሆነ እግዚአብሔር በውስጣችን ዛሬውኑ በዚህ ሰዓት አሁን ያድርብናል። አሁን ይመላለስበታል፣ ይሮጥበታል። በውስጣችን እግዚአብሔርን ይዘን ወደ ቤታችን የምንሄደው ድህነት ለሁላችን አሁኑኑ በቤታችን ይደረግልናል። ታዲያ እንደመቤታችን ራሳችንን መለየት ነው፣ መቀደስ ነው። መለየት በንስሐ መቅረብ ምንድነው? መታጠብ ያቃተን ሳሙናውም ውሃውም ይኸው ሜዳው ፈረሱም ይኸው መመገብ ነው። እግዚአብሔርን ቃል እስከ ዛሬ ስንት ዘመን ተማር፣ ስንት ጊዜ ተማር። ክርስቲያኖች እነማንን በዚች አደባባይ ከእግዚአብሔር ጋር የተገናኘን? እስቲ አካሉን የዳሰስን ስጋው ደሙን የተመገብን ያን የተዘጋጀውን ማዕድ የበላ እነማንን? መቼ ነው ታዲያ የሚገባው እግዚአብሔር ወደ ልባችን? መቼ ነው ወደ ውስጣችን የሚገባው? መቼ ነው ቤታችን የሚጎበኘው? መቼ ነው ቤታችን የሚጠረገው? መቼ ነው የሚጸዳው? መቼ ነው ለጽድቅ የምንደርሰው? መቼ ነው ጌታን የምናየው? ስንት ዘመን ደጁ ተቀመጥን። በሩ የምህረት ምንጩ ላይ ደሙ በሚፈልቅበት ስጋው በሚቆረስበት ደጅ ጠርተን አንድ እርምጃ ይቅረን። አንድ ከዚች መድረስ አቃተን እኮ። ስንት ዘመን ስንት ክፍለ ሀገር ስንት መንገድ አቋርጠን መተን። ክርስቲያኖች እንዴ አሁን ነው መዘጋጀት። አሁን ነው። ምንም ህይወት የምንጠብቀው ህይወት የለንም። የምንጠብቀው ጊዜ የለንም። ጌታን ልናቅፈው በልባችን ልናሳድረው በውስጣችን እንዲመላለስ እንዲኖር ልናደርገው እንደ እናቱ ከሱ ጋር ልንመላለስ አሁን ነው ክርስቲያኖች ሰዓቱ። ይህች ሰዓት ካለፈችብን አናውቀውም። እንደውም እቺ ያለንባት ሀገር የሩጫ ሀገር አደጋው የሚበዛበት ነው። የጠሪው ምክንያቶች የሚበዙበት ነው። ጎዳናዎች በደቂቃ የምንረማመድባቸው እኮ ናቸው። አይደል? በስፒድ አይደል እንደምትጓዙት? በሰዓት እኮ ነው የምትጓዙት። አንድ ደቂቃ ወደ ኋላ ብትቀሩ መንግስት የሚቀጣቸውን መንገድ ላይ ያሰለፋቸውን ወታደሮች እናውቃለን። ዳራስ ይዞ የሚቀጣው አለ እኮ። በዚህ ሩጫ ውስጥ ብዙ አደጋዎች፣ ብዙ ቅጽበታዊ የሆኑ ጥሪዎች ይደርሳሉ። ህይወታችን ሳይለይ ለእግዚአብሔር ሳይቀደስ የጽድቁን መንገድ ወዴት እንደምንሄድ ወዴት እንደምንገባ ያላወቀች ነፍስ ሜዳ ላይ ትቀራለች። ደመ ከልብ ሆና እንደወደቀች ያ ክፉ መንፈስ ጠራርጎ ይወስዳታል። ታዲያ ክርስቲያኖች ዛሬ መቀደስ የለብንም? መቀደስ የለብንም? ያስፈልጋል። ዛሬ ከእግዚአብሔር ጋር አንድ ላይ ማደር አይሻለንም? ብቻችንን ከምናደር አንድ ላይ መዋል አይሻለንም? እግዚአብሔር አባታችን እኛ ልጆቹ ሆነን መኖር አይሻለንም? ታዲያ አሮጌነትን ማስወገድ ነው። ስጋዊ አስተሳሰብን መቅጣት ነው። አሁን የእግዚአብሔር መንግስት ሕፃን አዋቂ፣ ወጣት ሽማግሌ አይልም፣ አሮጊት አይልም። እድሜ ገደብ የለውም እዚሽ ጋር ለመድረስ። በንቃት የተጓዘ ሁሉ ሕፃን ይሁን ወጣት ይሁን አዋቂ ይሁን ሽማግሌ ይሁን አሮጊት ይሁን ማንም ይሁን እዚች ደርሶ ጌታን ያገኘ እሱ የዚህ መንግስት ወራሽ ነው። ይህንን ሁሉ አድርገን ይህንን እግዚአብሔር ያዘጋጀልንን መንግስት ወራሾች እንድንሆን የእሱ መልካም ፈቃዱ ይሆንልን። የእመቤታችን የቅድስት ድንግል ማርያም በረከት አማላጅነት የመልአኩ የቅዱስ ዑራኤል
ጠባቂነት ከሁላችን ጋር ይሁን።